It's on here now. The goalkeeper's beat, and South Africa have got Shake Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ለመላው የአርሰናል ደጋፊዎች ይህ መረጃ አሪፍ፣ አስደሳች እና ብራቮ የሚያስብል ይሆናል ብዬ ነው ማምነው። እኔ ለመድፈኞቹ አንድ አዲስ ዝውውር ተከናውኖላችኋል። ዝውውሩ ብሩኖ ጉሚያሬሽን ወደ አርሰናል ተጫዋችነት የሚቀይር ነው። ሂር ዊ ጎ ተብሎ አሁን ከአንድ ደቂቃ በፊት ነዋይ ደበበ ዜማ እየተሰማ ባለበት ሰዓት ላይ ወጥቷል። ብሩኖ ጉሚያሬሽ ወደ አርሰናል ሂር ዊጎ። አርሰናልና ኒውካስል ዩናይትድ መካከል ሙሉ በሙሉ አሁን ስምምነት ላይ ተደርሷል። ስለዚህ ይሄ ስምምነት ተጫዋቹን በ75 ሚሊየን ፓውንድ አርሰናል የራሱ የሚያደርግበት ከተጫዋቹም ጋር በግል ስምምነት ላይ የተደረሰበት እንደሆነ ነው የተገለጸው። የአርሰናል የመሃል ክፍል በደንብ ተጠናክሯል። መሃል ክፍሉ ላይ አርሰናል ያሉት አማራጮች ጨምረዋል። ጥራት ጨምሯል፣ ጉብዝና ጨምሯል፣ መሪነት ጨምሯል። ክሪኤቲቪቲ ብቻ ሳይሆን ተጋላጭነትን የመቀነስ አቅምም ጨምሯል። ይሄ ለአርሰናል እጅግ በጣም ከፍ ያለ ትርጉም ያለው ወሬ ነው። መልእክቶችን አስደምጠን ዜማ ጋብዘን በነበረበት ሰዓት ላይ ነው የሂር ዊጎው ሰበር ዜና የወጣው። ስለዚህ የብሩኖ ጉሚያሬሽ ዝውውር መጠናቀቅ ለአርሰናል የሚኖረው አድቫንቴጅ ምንድነው የሚለውን በሰበር ዜናው ዙሪያ መነጋገርና የተወሰኑ ሐሳቦችን ማንሳት ይኖርብናል። ሆኗል፣ ተከናውኗል፣ አሁን ተፈጽሟል። ብሩኖ ጉሚያሬሽ የአርሰናል ነው። ወዲያው በአርሰናል ማሊያ አንቆጥቁጠው ነው ወሬውን እየነገሩን የሚገኙት። ለአርሰናል የዚህ ሰበር ዜና ወይም የዚህ ተጫዋች ወደ ሰሜን ለንደን ማቅናት መድፈኛ መሆን የሚኖረው ትርጉም ምንድን ነው የሚለውን የተወሰኑ ሐሳቦችን እናንሳ። የአርሰናል እጅግ አሳሳቢ የሚባለው ችግር ሚድፊልዱ ነው ብሎ ላያስብ ይችላል በጣም ብዙ ሰው። ምክንያቱም ሚድፊልዱ ላይ ያሉት አማራጮች እነማንን የያዘ ነው፣ እነማን አሉት እዛ ቦታ ላይ የሚለውን ነገር በምናነሳበት ሰዓት ላይ ያው ዴክላን ራይስ አለ። ከዴክላን ራይስ በተጨማሪ እነ ዙቢሜንዲ አሉ እና ሌሎችም ተጫዋቾች አሉ እዛ ቦታ ላይ። ግን እነዚህ ያሏቸው አማራጭ አሁን ሌትሊ ሉዊስ ስኬሊም እዛ ቦታ ላይ ለአርሰናል በጣም ጥሩ አማራጭን የፈጠረ ተጫዋች ነው። ግን እነዚህን የአርሰናል አማራጮችን በአንድ በኩል አስቀምጠን አርሰናል ላይ ባለፈው የውድድር ዓመት ያስተዋልንበት ነገር ምንድነው ያልን እንደሆነ አንዱና ዋነኛው የተጫዋቾች በተደጋጋሚ በብዙ ጨዋታዎች ላይ አገልግሎት መስጠት የፈጠረውን ክፍተት እናስታውሳለን። ክፍተት ፈጥሮ ነበር። ይሄ ክፍተት ምንድነው ያመጣው? ዙቢሜንዲ እንደከም ብሎት እንድና ይሄ ምን አመጣ? ዴክላን ራይስ ደከም ብሎት እንድናይ አርቴታ እጅግ በጣም ወሳኝ የሚባሉ የ2025/26 የውድድር ዓመት ጨዋታዎችን በምን ላድርግ ለማውጣትና ለማውረድ የተገደደበት አጋጣሚ ተፈጥሮ አየን። በምን ላድርግ ማለት እዛ ቦታ ላይ የስኬሊን መጠቀም አንድ አማራጭ ሆነ፣ ዙቢሜንዲን መጠቀም ሌላ አማራጭ ሆነ። ዙቢሜንዲ
ዝግጁ ነው ወይ የማይበትን ድካም እንዴት ላድርገው እያለ በጣም ብዙ ጻፍኩ፣ ሰረዝኩ፣ ቀደድኩ፣ እንደገና ጻፍኩ። ከዛ ገት ፊሊንጌን ተከትዬ ነው ስኬሊን በዚህ ወሳኝ ጨዋታ ላይ ያስገባሁት አለ። ይህንን ለማብራራት በወቅቱ የተገደደው ስኬሊን ብሎ በጣም ብዙ ሰው ስለደነገጠ ነው፣ ግራ ስለተጋባ ነው፣ ሰርፕራይዝድም ስለሆነ ነው። ስኬሊ ግን አላሳፍረውም፣ የሚገርም አገልግሎትን ሰጠ። ስለዚህ 2025-26 ላይ የታዩት እንደነዚህ ያሉ ኦቨርሊ ዩዝድ በመደረግ በጣም በከፍተኛ ደረጃ መጠቀሙ የተወሰኑ ተጫዋቾችን ያመጣው ክፍተት 2026-27 ላይ እንዳይደገምና አርሰናል ማሳካት ያለበትን ነገር ማሳካት እንዳይቸገር የሚያግዝ መሆን መቻል አለበት ነው። ስለዚህ ይሄ ይሆን ዘንድ አርሰናል የብሩኖ ጉሜያሬሽን ዝውውር ማጠናቀቁ ፋይዳው እጅግ በጣም ትልቅ ነው። ይሄንን አሁን የምናገረውን ነገር ከዚህ በፊትም አንስቼዋለሁ በእርግጠኝነት፣ አሁንም ግን ባነሳው ጉብዝና ነውና ለአርሰናል ይህንን ጉብዝና አምፕሊፋይ ማድረግ፣ ይህንን ጉብዝና ማጉላት ትክክል ነው የሚሆነው። አርሰናል የሚያስፈርማቸው ተጫዋቾች ፕራክቲካሊ በቡድን ውስጥ የተስተዋለን ድክመት የተስተዋለን ችግር እንዲያስተካክሉለት ነው። የበለጠ ሙሉ፣ የበለጠ ትልቅ፣ የበለጠ ውጤታማ የሚያደርጉትን ዝውውሮች በመፈጸም አርሰናል እጅጉን ጎበዝ ነው። አርሰናል ባለፈው የውድድር ዓመት ከፒኤስጂ ጋር ሲጫወት ሚድፊልዱ ላይ ሊቸገር እንደሚችል በተደጋጋሚ ሲነሳ ነበር። የአናሊሲሱ ዋነኛ ማጠንጠኛ እሱ ሆኖ ነበር። ነገር ግን ይህንን አሁን ችግር እንደገና በ2026-27 ይዞ ላለመቀጠል ይልቁንም መፍትሄ ይዞ ብቅ ለማለት አርሰናል ይህንን አደረገ ሲባል ብራቮ ማለት ግድ ነው የሚሆነው። እናስታውሳችሁ ረስታችሁ ከሆነ የቻምፒዮንስ ሊጉ የዋንጫ ጨዋታ በሚደረግበት ጊዜ በዛ የዋንጫ ጨዋታ ወቅት አናሊሲሱ የነበረው ትንታኔው የነበረው የፒኤስጂ ተጫዋቾች የተጫወቱት የውድድር ዓመቱ ደቂቃ ብዛት እና የአርሰናል ተጫዋቾች የተጫወቱት ደቂቃ ብዛት ሲነጻጸር የአርሰናል ወሳኝ ተጫዋቾች 4000 እና ከዛ በላይ ደቂቃ ተጫውተዋል። የፒኤስጂ ተጫዋቾች 3000 ደቂቃ የተጫወተ በመከራ ነው የምታገኝ። የቻምፒዮንስ ሊግ ጨዋታ የውድድር ዓመቱ የመጨረሻው ጨዋታ ነው። ሁሉ ነገር አልቆ የሚደረግ ጨዋታ ነው። ስለዚህ በዚህ ወሳኝ የውድድር ዓመቱ የመጨረሻ በሚባለው ጉዳይ ላይ ደክሞ መቅረብና ቀሪ ጉልበት እያለሽ ወደ ሜዳ መግባት ያበላልጣል እየተባለ ሲነገር ነበር። ይሄ መድከም እና በድካም ረገድ ደህና መሆን ሊፈጥር የሚችለውን ማበላለጥ ባለሙያዎች ሀሳብ ሲሰጡበት ነበር። ይሄ መስተካከል አለበት ነው። ይሄንን መሙላት አለብኝ ነው። አርሰናል አሁንም በእኔ እምነት ከነባሮቹ ሚድፊልደሮች ጋር አብሬ ልቀጥል ቢል ሰርቫይቭ ሊያደርግ ይችላል። በፕሪሚየር ሊጉ ኮምፒት ሊያደርግ ይችላል። ደካማ አይደለም የአርሰናል ሚድፊልድ። ነገር ግን የታየ የተስተዋለ እንደ ልብ ያላደረገ ነገር አለ። እሱ መስተካከል አለበት። ስለዚህ ምን ጨመረ? ክሬቲቪቲ ጨመረ። ጊሜሬሽ ሃይሊ ክሬቲቭ ነው። ሃይሊ ክሬቲቭ ነው ልጁ። ዓለም ዋንጫም ላይ ተነዋል። በኒውካስልም ዋናቸው። ሁለተኛው አርሰናል በዚህ ዝውውር የፈታው ችግር ከክፍት የጨዋታ እንቅስቃሴዎች የግብ ዕድል በሚጠበቀው መጠን እየተፈጠረ አይደለም። ሴት ፒስ ላይ ሞር ፎከስ ያደረገ ሆነ። ስለዚህ የብሩኖ ጉሜያሬሽ ክሬቲቪቲ ይህንን በ2025-26 ብዙ ሰዎች ሀሳብ የሰጡበትን ከኦፕን ፕሌይ የሚፈጠርን የግብ ዕድል ለማስተካከል ጉሜያሬሽ ይረዳል። አርሰናል ለዚህ ነው ብራቮ ምን ሁለተኛ የለዩት ሁለተኛ በዚህ ዝውውር የሚፈቱት ችግር የሚመስለኝ ይሄ ነው። ግጥም አድርጎ ይፈተዋል። ይሄ ልጅ ራሱ ጎል ያገባል። ስለዚህ ይሄ ዝውውር ፋይዳው፣ የዚህ ዝውውር ስሙ፣ የዚህ ዝውውር ትርጉሙ በጣም ትልቅ ነው ብዬ ስል በዚህም ምክንያት ነው። እንደገና የብሩኖ ጉሜያሬሽ ዝውውር
መሪነት ጉብዝና የምናጫቸው የአርሰናል ተጫዋቾች አሉ አይደል? ሊደርሺፕ ኳሊቲው እያልን ማጋሌሽን እናነሳለን። ከመከላከል ጉብዝናው ጎን ለጎን ሊደርሺፕ ኳሊቲው እንላለን። ዴክላን ራይስን ሚድፊልዱ ላይ ዶሚኔት ከማድረግ አቅሙ ጎን ለጎን ጊሜሬሽ ሌላ ሊደር ነው። ዝም የማታስቢው ተጫዋች። አንዳንድ ተጫዋቾች አሉ ሁሌም ወደ ሜዳ ሲገቡ 100% የሚሰጡሽ። ጊሜሬሽ አንዱ 100% በሚሰጠው ሚና 100% ፎር ዘ ቲም አድቫንቴጅ በመስራት ቲም አድቫንቴጅ በመሪነትም ጭምር እንዲረጋገጥ በማድረግ ጊሜሬሽ በጣም 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 ትልቅ ነገር። የዴክላን ራይስን ድካም በሚገባ ይቀንሰዋል። የዙቢሜንዲን ድካም በሚገባ ይቀንሰዋል። አርሰናልና አርቴታ የሚያስደነግጥ አማራጭ ይኖራቸዋል። ባለፈው ውድድር ዓመት አስታውሱ ከሆነ አርሰናል 8 ዝውውሮችን ከፈጸመ በኋላ አርሰናል የመጀመሪያውን ጨዋታ ከዩናይትድ ጋር ሲጫወት ከዛ ሁለተኛውን ጨዋታ ምናምን ሲያደርግ የቴሌቪዥን ካሜራው ይህንን እንደኔ የሚያስታውስ ካለ አላውቅም፣ የአርሰናልን ተቀያሪ ወንበር ላይ ያሉ ተጫዋቾችን ያሳየን ነበር። አርሰናልም ወግ ደርሶት ሲባል ትዝ ይልሻል። ወደ ሜዳ የገቡት ብቻ ሳይሆን ተቀያሪ ወንበር ላይ ያሉትን ተጫዋቾች ስትመለከች የአርሰናል ግሬስ ከፍ ማለቱን አርቴታ፣ አንድሪያ ቤርታ እና የክለቡ ባለቤቶችና ኃላፊዎች የሰሩትን ትልቅ ስራ ለማሳየት ሜዳ ላይ አርሰናል ምን አደረገ፣ ሜዳ ላይ አርሰናልን ወክለው እነማን ገቡ የሚለውን ብቻ ሳይሆን ተቀያሪ ወንበር ላይ የነበሩትን ተጫዋቾች ስትዘረዝሪ አርሰናል ለገናናነት፣ አርሰናል ለማያቋርጥ ድል ራሱን እያዘጋጀ ነው የሚል ስሜትን ይፈጥራል። እና ሂር ዊ ጎ ሆን ይሄንን የበለጠ ከፍ ሊያደርገው ይሄንን የበለጠ ሊሰቅለው ነው። ሂር ዊ ጎ ሆኗል፣ ተከናውኗል። ብሩኖ ጉሜሬሽ የአርሰናል ተጫዋች ሜዲካል ምርመራ ማድረግ እና ሌሎች ቀሪ የወረቀት ስራዎችን መጨረስ ያን ያህል ከባድና አስቸጋሪ አይሆኑም። አይ አሪፍ ነው በጣም። ይሄ የአርሰናል ደጋፊዎች ሲጠብቁት የነበረ ነው። ልክ የአርሰናል ደጋፊዎች ሲጠብቁት እንደነበረው ሁሉ ለአርሰናል ተጫዋቾችም አሁን ቅድም ላነሳቸው ተጫዋቾችም በጣም ትልቅ እፎይታ የሚሰጥ ነው ብዬ ነው ማስበው እኔ። ምክንያቱም የአርሰናል የመሀል ክፍሉ ብዙ ተጫዋቾች ይኖሩት እንጂ ግን ተማምኖባቸው ማይክል አርቴታ ሲጠቀምባቸው የነበሩ ተጫዋቾች በአለፈው የውድድር ዓመት የትኞቹ ናቸው የሚለውን ስናነሳ የዴክላን ራይስን ጉዳይ ነው በጣም በስፋት ልናነሳ የምንችለው። ዴክላን ራይስ በሆነ ጨዋታ ላይ ድካም ባሳየ ወይም የተጎዳ በመሰለ ቁጥር የነበረውን ሰቀቀን እናስታውሳለን። ደግሞ እንደ አጋጣሚ ሆኖ የአርሰናል ጨዋታዎች ባለፈው የውድድር ዓመት ይሄ ቀላል ጨዋታ አሁን ቀጥሎ የሚመጣው ጨዋታ ለአርሰናል ምንም አያረግም የምትለው አይነት አልነበረም። በጣላቸው ነጥቦች የተነሳ ይሸነፋል ተብሎ ሳይጠበቅ በተሸነፈባቸው ጨዋታዎች የተነሳ እያንዳንዱ ጨዋታዎች ቀላል ከሚመስሉ የፕሪሚየር ሊጉ ተጋጣሚ ክለቦች ጋራም ቢሆን በተለይ የውድድር ዓመቱ መጠናቀቂያ ላይና ከአጋማሽ በኋላ ሁሉም ጨዋታዎች ወሳኝ ነው የነበሩት። ከወሳኝ ጨዋታ ወደ ወሳኝ ጨዋታ፣ ከወሳኝ ጨዋታ ወደ ወሳኝ ጨዋታ ስለነበረ ሽግግሩ ዴክላን ራይስን ለማሳረፍ እና በሌሎቹ የመሀል ክፍል ተጫዋቾች ላይ ሙሉ ለሙሉ ተማምኖ በቃ የሆነ ውሳኔ ለመወሰን ለአርቴታ ምን ያክል ከባድ እንደነበረ እናስታውሳለን። ምክንያቱም በቃ የጨዋታዎቹ ወሳኝነት እዛ ላይ የበለጠ ፎከስ እንዲያደርግ ያደርገዋል። አሁን ግን እያንዳንዱ ጨዋታ ወሳኝም ቢሆን በቃ ተማምኖ አይ ችግር የለም ዴክላን ራይስ ቢደክመው ጉማሬሽን መጠቀም ይችላሉ፣ ሁለቱንም አንድ ላይ ተጠቅሜ የበለጠ የመሀል ክፍሉን በጣም ጠንካራ ማድረግ እችላለሁ በሚለው ውሳኔ ላይ አርቴታ እንደ ሉዊስ ስኬሊ ለማሰለፍ እንደ ቆመረው አይነት ወይም ቁማር ወይም ወረቀት መቅደድ ወይንም መሰረዝ መደለስ ሳያስፈልገው በቃ በነጻነት የሚወስናቸው ውሳኔዎች ይኖሩታል ማለት ነው። እና ይሄ
ለአርሰናል ተጫዋቾችም ጭምር ማለቴ ለመሀል ክፍል ተጫዋቾች ለነ ዴክላን ራይስ ለነ ዙቢሜንዲም በደንብ እፎይታ የሚሰጥ ነው። እንዳልነው ነው ብዙ የመሀል ክፍል ተጫዋቾች አሉት። ኦዴጋርድ አለ፣ ማይክል ሜሪኖ አለ። ያው ሀቨርተዝ የመሀል ክፍል ተጫዋች ቢሆንም ግን የፊት መስመር ተጫዋች አርገ ሆኗል። በአብዛኛው ስለ ፊት መስመር ስናወራ ነው ከሀቨርተዝን የምናነሳው። ግን በቃ እነዚህ ተጫዋቾች ቢኖሩም ባለፈው የውድድር ዓመት በሙሉ አቅማቸው ሜዳ ላይ የመሰለፍ እና በጨዋታ ላይ የሚሰጡት አገልግሎት ግን ከዴክላን ራይስ ጋር እኩያ አልነበረም። ይህ ምንም የሚያጠራጥር ነገር አይደለም። ስለዚህ አሁን እኩያ አገልግሎት የሚሰጡ ተጫዋቾችን ማግኘት በጣም በጣም ጠንካራ የመሀል ክፍል እንዲኖረው ያደርጋል እና በተለያዩ አሰላለፎች ማይክል አርቴታ ጉማሬሽን ሊጠቀመው እንደሚችል ቀድሞም የሚወጡ መረጃዎች ያሳዩ ነበር። ለምሳሌ ከዴክላን ራይስ ጋራ በመሀል ክፍሉ ሁለቱን ማጣመር ይችላል። 4-2-3-1 አሰላለፍን መጠቀም የሚፈልግ ከሆነ ያው መሀል ላይ ጉማሬሽንና ራይስን ማድረግ፣ ከዛ ከፊት ለፊት ደግሞ ሳካ፣ ኦዴጋርድና ዞሊስን ማድረግ፣ አጥቂ ደግሞ እንደገና ዮኮሬሽን ማድረግ ይችላል። ይሄ አሰላለፍ በራሱ በጣም ጠንካራውን አርሰናል እንድታይ የሚያደርግ ነው ተብሎ ነው የሚታመነው። ይሄ ሁለቱን ማጣመር በፈለገ ጊዜ ነው። አይ ዴክላን ራይስን ደግሞ ማሳረፍ ፈልጋለሁ በቢል ማይክል አርቴታና 4-1-4-1 አሰላለፍን የሚመርጥ ከሆነ መሀል ላይ ጉማሬሽን ማድረግ ይችላል። ከዛ ከፊት ሳካ፣ ኦዴጋርድ፣ ኢዜና ዞሊስ እንደገና ሀቨርትዝን ደግሞ በአጥቂነት መጠቀም ይችላል። ይሄም እንደ አንድ ሌላ አማራጭ ተደርጎ የቀረበ ነው። በጣም ብዙ አማራጮች አሉት አሁን አርቴታ 4-3-3ንም እንኳን ቢጠቀም ጉማሬሽን፣ ዙቢሜንዲን፣ ራይስን አንድ ላይ ማድረግ ይችላል። ከዛ ሳካ፣ ሀቨርትዝና ማርቲኔሊ እንደገና ከፊት መስመር ደግሞ ሶስቱን ተጫዋቾች መጠቀም ይችላልና አሁን ቅድም ያልከው ነገር አርሰናል በአንድ ተጫዋች የፈታው ችግር በጣም ብዙ ነው እና ይሄ የበለጠ ጠንካራውን አርሰናል ለማየት የሚያግዝ ነው። እንደ ባለፈው የውድድር ዓመት 4000 ደቂቃ መጫወት አሁን ላይጠበቅባቸው ይችላል። ራይስና ዙቢሜንዲ እያፈራረቀ እንዲጠቀም ትልቅ እድል ስለሚሰጠው ነው። በነገራችን ላይ የብሩኖ ጉማሬሽ ዝውውር ወደ አርሰናል በጣም 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 ትልቅ ከሚፈጥራቸው እድሎች መካከል አንደኛው ቀደም ያልሽው በተለያዩ አማራጮች እሱን መጠቀም መቻል ነው። ራሱ ብሩኖ ጉማሬሽ ደግሞ የሚመርጠው የት ጋር መጫወት ነው ቢባል በ2022 ተጠይቆ ነበረ ለኒውካስል ዩናይትድ ለኤዲሃው እየተጫወተ በነበረበት ጊዜ። ያም ጊዜ ሲጠየቅ በ6 ቁጥር ቦታ ነው መጫወት የምትፈልገው ወይንስ በ8 ቁጥር ቦታ ተብሎ ሲጠየቅ እሱ ወደ ያመዘነው ወደ 8 ቁጥር ቦታ ነው። ምርጫ በትክክል የቱ ጋር ነው የምትሉኝ ከሆነ እኔ 8 ቁጥር ቦታ የበለጠ የምፈልገው የበለጠ የምመርጠው ነው ይላል። 8 ቁጥር ግን አሰልጣኝ ኤዲሃው በ6 ቁጥር ቦታ ላይ ደግሞ ለረጅም ጊዜ ተጠቅሞታል በብዙ አጋጣሚዎች። እንደውም አሁን ሌትሊ ነው ሳንድሮ ቶናሊ በሚፈርምበት ጊዜ ለኒውካስል ዩናይትድ ለሳንድሮ ቶናሊ 6 ቁጥር ተሰጠውና እሱ ወደሚፈልገው 8 ቁጥር ቦታ እንዲያመዝን እዛ ቦታ ላይ እንዲጫወት የተደረገው። ስለዚህ አሁን የብሩኖ ጉማሬሽ እዚህ ጋር የምወድለትን ሜንታሊቲ ልንገርሽ፣ ለአርሰናልም ለአርቴታም በጣም ይጠቅማል ብዬ የማስበው እሱ የሚለው ነገር ምንድን ነው? እኔ የምፈልገው ቲሙ 3 ነጥብ እንዲያገኝ የምፈልገውን ጠየቃችሁኝ፣ የምፈልገውን ነገርኳችሁ። የምፈልገው ቢሆን ደስ የሚለኝ 8 ቁጥር ቦታ ላይ በ8 ቁጥር ሚና ብጫወት ነው። ነገር ግን አርሰናል ወይም ደግሞ የሚጫወትበት ቡድን አሁን አርሰናል ስለሆነ ነው ይህንን የምነግርሽ። አርሰናል በ6 ቁጥር ቦታ ላይ አርቴታ ሊያሰልፈው የሚፈልግ ከሆነ ያንን አገልግሎት በፍጹም ደስተኝነት እንደሚሰጥ ነው። ይሄ ብዙ ተጫዋቾች ላይ በተለይ ትልልቅ የሚባሉ ተጫዋቾች ላይ የሚነሳው ሙግት አለ አይደለ? ክርክር ያለ ቦታ ግራ መስመር የኔ ፕሪፈረንስ ነው ምናምን የሚሉት ነገር በሌለበት በቃ ቡድኑ 3 ነጥብ እንዲያገኝ ሜዳ ላይ ምንም ነገር ማድረግ እችላለሁ ብሎ ነው የሚናገረው። ስለዚህ ይህንን ዝግጁነት ይኸውልሽ አንድ ጉብዝና አለው። ምንድን ነው ጉብዝናው? ዶሚኔት ያደርጋል ሚድፊልዱን። አርሰናል ዶሚኔት ለማድረግ የብሩኖ ጉማሬሽ ዝውውር በደንብ አድርጎ ያግዘዋል። አንድ ዲስትሮየር ነው ከፈለግሽው ያረጋል፣ ዲስትሮይ ያረጋል ተጋጣሚ፣ ምንም ጥያቄ የለውም። የሚገርም ክሬቲቪቲ ደግሞ አቅም አለው። እንደገና ደግሞ የሚገርም ፓሰርም ነው። ኳስ ማቀበል ላይ በጣም ጎበዝ ነው። ለምሳሌ አሁን አርሰናል ቤት እዛ ቦታ ላይ ያሉት በብሩኖ ጉማሬሽ ቦታ ላይ እነማን አሉ ስትይቁ ያሉት አማራጮች ማናቸው? ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድ እንደዚሁም ሜሪኖ እና ስኬሊ ናቸው። እነዚህ አይነት ተጫዋቾች ጋራ ለምን አናነጻጽረው?
በየትኛው ኳሊቲ ይበልጣቸዋል፣ በየትኛው ኳሊቲ የእሱ ቁጥር ይሻላል ብለን ብንል የብሩኖ ጉማሬሽ ቁጥር ከሚበልጥባቸው ነገሮች መካከል አንደኛው የፎርዋርድ ፓስ አኪውሬሲ ነው። ኳስ ወደፊት በቃ እሱ ምን እንደሚል ታውቃለች? በየመግለጫዎቹ ላይ ወይ በየንግግሮቹ ላይ ወደ መስመር ተጫዋቾች ወደ አጥቂው ኳስ መላክ በጣም ኢንጆይ የሚያደርገው ነገር እሱ እንደሆነ ይናገራል። አርሰናል ደግሞ እዚህ ነገር ላይ ጉድለት አለ ነው ስንል የነበረው 2025-26 ላይ። ስለዚህ ወደፊት በሚሻገሩ ኳሶች ወይም ወደፊት በሚጣሉ ኳሶች እና እነዛን ኳሶች በትክክል ለጓደኞቹ በማድረስ ጉብዝና ከዴክላን ራይስም ከዙቢሜንዲም ከኦዲጋርድም ይበልጣል። ምክንያቱም የእሱ 71.2% ነው ስኬቱ የፎርዋርድ ፓስ አኪውሬሲው ማለት ነው። የዴክላን ራይስ ግን 65፣ የዙቢሜንዲ 67፣ የኦዲጋርድ 66 ነው። ስለዚህ እሱ 71 ነው። አሁን ያውም በኒውካስል የቡድን ጓደኞቹ ውስጥ ሆኖ ነው። አርሰናል ቤት የተሻሉ የቡድን ጓደኞች ይኖሩታል በጉብዝና የእሱን ኤፈርት የበለጠ ሰክሰስፉል የሚያደርጉ የእሱን ኤፈርት የበለጠ ውጤታማ እንዲሆን የሚያግዙት ተጫዋቾች ሊኖሩ ይችላሉ። ከዚህ አንጻር ስትመለከችው አርሰናል ብሩኖ ጉማሬሽን ለማስፈረም ከኒውካስል ዩናይትድ ጋር ስምምነት ላይ መድረሱ ሙሉ በሙሉ ብራቮ አርሰናል የሚያስብል ነው። አርሰናልን ቱ ዘ ኔክስት ሌቭል የመውሰድ አቅም ያለው ነው። ይሄ ግን ብቻ አይደለም። የዚህ ልጅ ቁጥሮች እየተሻሻሉ እንደውም በጣም ብዙ ሰው እኮ የሚለው ምንድን ነው ዋን ኦፍ ዘ ሞስት ኮምፕሊት የሆነ ሚድፊልደር በፕሪሚየር ሊጉ ብሩኖ ጉማሬሽ ነው። እሱን እኮ ነው ያገኙት፣ እሱን ነው ያስፈረሙት እኮ እና በኒውካስል ዩናይትድ ቤት ውስጥ በነበረበት ጊዜ በየሲዝኑ ያለውን ነገር ብናነሳ ለምሳሌ 2021-22 ላይ 6 ጎል ኢንቮልቭመንት ነበረው፣ ጎል ፕላስ አሲስት ማለት ነው። ከዛ ግን ቁጥሩ እያደገ ይመጣል። እንደ 2023-24 እና 2025-26 በጣም የደመቀበት ጊዜ ደግሞ የለ። በ2025-26 ኒውካስል ኮሌክቲቭሊ እንደ ቲም እየተቸገረ እያቃተው፣ ብሩኖ ጉማሬሽ ግን ጎል ፕላስ አሲስቱ 14 ዋን ኦፍ ዘ ሃይስት ኢን ሂስ ካሪየር ማለት ነው። በኒውካስል ዩናይትድ ቤት ውስጥ ብቻው መድመቅ ይችላል ማለት ነው። ስለዚህ የዚህ ልጅ አርሰናልን መቀላቀል በደንብ አድርጎ ነው የሚያግዘው የሚለውን ነገር እረዳለሁ ማምናለሁም። ይሄ ለፊት መስመሩ ተጫዋች የሚቆይ ከሆነ ለቪክቶር ዮኬሬሽ ኢትስ በጣም ትልቅ ነገር ነው፣ በጣም ቆንጆም ነገር ነው የሚሆነው። ምክንያቱም አሁን እሱን የበለጠ ይፈተዋል፣ የበለጠ ኳስ እና የግብ ዕድል ይፈጠርለታል። በአርሰናል ነባር ተጫዋቾች እና በቪክቶር ዮኬሬሽ መካከል ተብሎ ኦልሞስት ዓመቱን ሙሉ ሲነገር የነበረውን ነገር የማስቀረት አቅም ይኖረዋል ይሄ ዝውውር። ስለዚህ ስንጠቀልል የምናገኘው ነገር ምንድን ነው? ለሚድፊልደሮቹ አሪፍ አማራጭ ተገኝቶላቸዋል፣ አይደክሙም። እኔ በጣም የእውነት ለመናገር አርሰናል ሚድፊልዱ ላይ የሚያሰጋ መሳሳት ውስጥ ነበረ ብዬ አላምንም። እሰጋ የነበረው ነገር ምንድን ነው? ኧረ ይሄ ልጅ ደከመው በጣም የሚል ነው። ዴክላን ራይስ ዋናቸው ዴክላን ራይስ በሲዝኑ አርሰናል በተጫወታቸው 60 ምናምን ጨዋታዎች ላይ ኦልሞስት በሁሉም ጨዋታዎች ላይ የነበረ ድካሙም ጎልቶ ይታይ የነበረ ተጫዋች ነው። ከዛ ለእንግሊዝ ብሔራዊ ቡድንም ደግሞ እንደዚሁ አገልግሎት ሰጠ። እዛም ላይ የሚታዩ ድክመቶች ነበሩበት። ከዛ የውድድር ዓመቱ ሲመጣ ዴክላን ራይስ እውነት እንደ 2025-26 ፈክቶ እንዲወጣ ድካም ምክንያት አይሆነውም ወይ? በመቸገር ረገድ አቅቶት የማየት ምክንያት ሊሆን አይችልም ወይ? አንድ አማራጭ ነው። ሁለተኛው የሚነሳው ነገር ዴክላን ራይስም ሆነ ሌላ ተጫዋች ድካም በበዛበት ጊዜ የጉዳት ተጋላጭነት ደግሞ ይጨምራል። የጉዳት ተጋላጭነት ሲጨምር አደገኛ ነው። ስለዚህ ድካሙ የሚያመጣው የጉዳት ተጋላጭነት እንዳይኖር ዴክላን ራይስን ፕሮቴክት ማድረጊያም ጭምር ነው። ስለዚህ ኮሌክቲቭሊ ስትመለከቸው አርሰናል ሚድፊልዱ ከማንም ጋር ኮምፒት ሊያደርግ ይችላል፣ ግን ካልደከማቸው ይህንን የተስተዋለውን ድካም መቀነስ፣ ለነ ዴክላን ራይስ እፎይታ መስጠት፣ ለአርቴታ አማራጭ መሆን፣ መሪ ማግኘት፣ ለፊት መስመር ተጫዋቾቹ የሚፈጠርን
የክፍት የጨዋታ እንቅስቃሴ የማግባት እድል መጨመር ደስ ይለኛል እንጂ ወደ መስመር ተጫዋቾች ወደ እነ ቪኒ ወደ እነ ቪኒ ዞሊስ ያው ሳማርተላችሁ ወደ እነ ዞሊስ ወደ እነ ሳካ መጣል ወደፊት ደግሞ ወደ እነ ቪክቶር ዮኬሬሽ ከሃቨርትስንም እዛ ላይ ዲፕሎይ ካረገው ወደ እነሱ መጣል ኳሱን በቃ በጣም ያዝናናል። ፎርዋርድ ፓሲንግ በጣም ነው የሚወድ። የዲያጎናል ፓሲንግ ባክ ኦዲጋርድ ላይ አሁን የአርሰናል ደጋፊዎች በጣም ሲናደዱ የምሰማው አንድ የሚሰጡት አስተያየት ይመልሰዋል ወደ ኋላ መልሰዋል ይላሉ። በጣም ይሄንን የሚያስተካክል ነው። ስለዚህ ስሜታቸውን ይግለጹልን የአርሰናል ደጋፊዎች። ተከናወነ እዚሁ ሆነ ደግሞ ደስ የሚለው ጥሩ ነው። ስለዚህ አሁን አርሰናል ቀጥሎ ደግሞ አሁን ብሩኖ ጉማሬሽን እንግዲህ ጨረሰ፣ ሂር ዊጎ ሆነ። ከዚህ በኋላ ደግሞ ምን ይሆናል ነው የቪኒን ጉዳይ በተመለከተም ምን አዲስ ነገር አለ ብለው በጣም ብዙዎቹ ይጠይቃሉ። ዛሬ ለአርሰናል ሰዎች ምናልባት ወሳኙ ቀን ሊሆን ይችላል። ከዚህ አንጻር የሚወሰኑ ውሳኔዎች ሊኖሩ ይችላሉ ስለተባለ ያ ማለት ሌላኛው ቀጣዩ ድርድር በሪያል ማድሪድ ሰዎች እና በቪኒሺየስ ጁኒየር ሰዎች መካከል ዛሬ ነው ይደረጋል ተብሎ የሚጠበቀው። እሱም ለመጀመሪያ ጊዜ አውርቷል። ግን አሁን ቁም ነገሩ ቪኒሺየስ ጁኒየር አይደለም። እሱን ስንመለስ እናወራበታለን። ለአርሰናል በዝውውሩ ላይ ምን ነው ፈዘዘ፣ ምን ነው ቀዘቀዘ፣ ጉድ ሊሰሩ ነው እንዴ ለሚለው ስሜታቸው የተግባር መልስ ተሰጥቷል። ብሩኖ ጉማሬሽን አርሰናል ማስፈረም የሚችልበት ስምምነት ሙሉ በሙሉ ተደርሷል። ሂር ዊ ጎ ሆኖላችኋል። ሰበር መረጃውን ነው እየነገርናችሁ የምንገኘው። ከዛ ውጪ ምንድን ነው ቀጥሎ መሰለሽ ሊነሳ የሚገባው ቼልሲ 117 አውጥቷል። ማንሲቲ 116 አውጥቷል። ሳንድሮ ቶናሊን በማስፈረም ረገድ አሁን ቦዋዲን አስፈርማለሁ እያለ ነው። ማንቸስተር ዩናይትድ እና ዩሪ ቴሌማንስን እና አንድሬ ሳንቶስን አስፈርመዋል። ስለዚህ መሀል ክፍሉ ላይ የነበረው የአርሰናል እኩዮች ርብርብ አርሰናልም ሌላውን አሪፍ ተጫዋች ሌላውን ጎበዝ ተጫዋች የራሱ አድርጓል። ስለዚህ ለቀደመው የነ ማንቸስተር ሲቲ ራስን በዝውውሩ የማጠናከር ስራም ፕራክቲካል መልስ ሰጥተዋል ማለት ነው። አንድሪያ ቤርታ፣ አርቴታ እና ጆሽ ክሮንኬ 75 ሚሊዮን ፓውንድ ቆንጆ ፕራይስ ነው። እኔ ቆንጆ ነው፣ እኔም ቆንጆ ነው ነው የምልህ። በተለይ አሁን የተጫዋቾች ዝውውርን በተመለከተ የሚወጣውን ገንዘብ ካየን ለብሩኖ ጉማሬሽ በፕሪሚየር ሊጉ ልምድ ላለው እንደገና የ28 ዓመት ተጫዋች ለሆነ የመሪነት ኳሊቲ ያለው ቅድም እንዳልከው ደግሞ በፕሪሚየር ሊጉ አሉ ከሚባሉ የመሀል ክፍል ተጫዋቾች መካከል አንደኛ ለሆነው ለብሩኖ ጉማሬሽ ይህንን ያክል ገንዘብ ማውጣት ለአርሰናል ፌር ነው ብዬ ነው ማስበው። በተለይ የጉብዝና ሁኔታን ብቻ ሳይሆን አሁን ያለውን ገበያ ደግሞ ስታስበው ለነማን ምን ያክል ገንዘብ እየወጣ ነው የሚለውን ስናይ ይሄኛው አርሰናልን የበለጠ ተጠቃሚ እንዲሆን ያደርገዋል። በዛ ላይ ደግሞ እንዳስረዳ ነው የሚፈታው ችግር አርሰናል ቤት በጣም ብዙ ነው እና ከዛ ሁኔታ አንጻር ጥሩ አገልግሎት የሚሰጥ እና አርሰናልን የበለጠ አስፈሪ እንዲሆን የሚያደርግ ስለሆነ አሪፍ ነው፣ በጣም ቆንጆ ነው ብዬ ነው ማስበው። በብሩኖ ጉማሬሽ የዝውውር ጉዳይ ላይ የተሰሙት አዳዲስ ነገሮች እንግዲህ ይህንን ይመስላሉ። ስጠብቁት የነበረ ዜና ነው። ይሄ የመጨረሻው ምዕራፍ ላይ እየደረሰ እንደሆነ ይታወቃል። አሁን ፕሪሲዝን ከአርሰናል ጋራ ቀድሞም ሲባል የነበረው በተወሰኑ የፕሪሲዝን ጨዋታዎች ከአርሰናል ተጫዋቾች ጋራ ለመቀላቀልና እዛም ቆይታ ለማድረግ ፍላጎት አለው ተብሎ ሀሳብ እየተሰጠ ነበር። ምናልባት እንግዲህ በቀጣዮቹ ቀናት የሕክምና ምርመራ ካደረገ በኋላ አርሰናል በሚያደርጋቸው የወዳጅነት ጨዋታዎች ያኔም ሊካተት ይችላል ተብሎ ኒውካስል ዩናይትዶችም የዚህን ተጫዋች ጉዳይ አድንቀውታል። በጣም ሪስፔክትፉል ነው ለኒውካስል ዩናይትድም ተብሏል። ስለዚህ የኒውካስል ደጋፊዎችም በብሩኖ ጉማሬሽ ላይ የቅሬታ ስሜት ይኖራቸዋል ተብሎ አይጠበቅም። ምክንያቱም የኒውካስል ዩናይትድ ኢንትረስት በዚህ ሂደት ላይ እንዲጠበቅ ከፍተኛ ጥረት አድርጓል ነው የተባለው። በግልጽ መንገር የምፈልገው ነገር አርሰናልን ብቀላቀል የአርሰናል ተጫዋች በሆን በጣም ደስ ይለኛል ይል ነበረ በጣም በተደጋጋሚ። ነገር ግን የእኔ ፍላጎት የሚሳካው በሁለቱ ክለቦች መካከል ስምምነት ላይ መድረስ የተቻለ እንደሆነ ነው ደግሞ
አቋሙ። ስለዚህ የተቻለው ነገር በአርሰናልና በኒውካስል ዩናይትድ መካከል መደረግ እንዳለበት ለአርሰናል ለመጫወት ሲል ለኒውካስል ዩናይትድ ግዴለሽ ያልሆነ በእነሱ የተገለጸው ነው ነገር። ይሄ ደግሞ ኢትስ ኳሊቲ ብለው ነው እነሱ እያስቀመጡ የሚገኙት። ስለዚህ ብሩኖ ጉማሬሽ ኒውካስል ዩናይትድንም አርሰናልንም አዘሴም ታይም አስደስቷል። እንዲህ ያለው ካራክተር ደግሞ ወይም እንዲህ ያለው ፐርሶናሊቲ ለአዲሱ ክለቡ ለአርሰናልም ዋስትናና መተማመኛ የሚሰጥ ነው። ገባሽ? ከትላንት ክለቡ ጋር ነገሮቹን እየፈታ ያለበት መንገድ፣ ለነሱ የሚያሳየው ሪስፔክት፣ ለነሱ የሚያሳየው በጎ ነገር ነገም ለአርሰናል እያሳየው የሚቀጥለው ነው። በቃ ብሩኖ ጉማሬሽ እንደዚህ አይነት ሰው ስለሆነ ማለት ነው። እና የብሩኖ ጉማሬሽ ወደ አርሰናል መዘዋወር እና አሁን ከጥቂት ደቂቃዎች በፊት ሂር ዊ ጎ ተብሎ መገለጹ በኒውካስል ዩናይትድ እና በአርሰናል መካከል ስምምነት ላይ መደረሱ ፋይዳውም ትርጉሙም ከስብዕናም ከእግር ኳስ ጉብዝናም በአርሰናል ቤት ውስጥ ሊፈታቸው ይችላል የሚባሉ ችግሮችንም ከግምቱ ስታስገቢ ብሩኖ ጉማሬሽ በቃ በጣም ጥሩ ከሚባሉ ዝውውሮች መካከል አንዱ ይሆናል ብዬ ነው ማስበው። እድሜው ወደ 29 እየሄደ ነው። የቀረው የውል ስምምነት ከኒውካስል ዩናይትድ ጋር የ2 ዓመት ብቻ ነው የነበረው። ስለዚህ ለዚህ ተጫዋች ዝውውር 75 ሚሊዮን ፓውንድ ለመክፈል አርሰናል ከኒውካስል ዩናይትድ ጋር ሙሉ በሙሉ ስምምነት ላይ ደርሰዋል ብለው ነው ብሬኪንግ ኒውስ እየነገሩን የሚገኙት። ሆኗል፣ ተከናውኗል። ብሩኖ ጉማሬሽ አዲሱ መድፈኛ ሆኗል። እና ከቻልክ ነው የአርሰናል ደጋፊ የሚለው እና ከቻልክ ያው የአርሰናል ደጋፊዎች ጥያቄ ሙሉ ለሙሉ አበቃ ማለት አንችልም አይደል? አይሆንም። ዋና የሚፈልጉት ዝውውር አለ፣ ትልቅ ዝውውር አለ። የፊት መስመሩን ማጠናከር ከዚህ በኋላ የሚጠበቅ ነው። ስለዚህ የሚፈልጓቸው ተጫዋቾችና አርሰናል በበለጠ ሁኔታ ትኩረት ሰጥቶ እየተከታተላቸው ነው የሚባሉት ተጫዋቾችን በተመለከተ ያሉትን አዳዲስ ነገሮች ደግሞ ያው እየተከታተለን እናቀርባለን። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ዛሬ ከኃላፊነታቸው ይለቃሉ ወይ? ይህንንም ጥያቄ እንመልሳለን። አስቸኳይ የድረሱልኝ ስብሰባ ጠርተዋል ስለተባለ ነው። እና የአውሮፓ ሚዲያዎች በአብዛኛው በክብር ለመለቀቅ ትክክለኛው ጊዜው አሁንና ዛሬ ነው እያሏቸው ነው። ስንመለስ እናውራው። ስንመለስ Striker Sport 2010